በጣም እናመሰግናለን። ሁሉም የብሔር ፖለቲካ እነዚህ ኦፒኒየን ሊደሮች ከፊት የምትዋቸው ሰዎች ገንዘብ ይሰበስባሉ። መጀመሪያ ከሰበሰቡ በኋላ ለዛ ነው መተው እናንተ ጋር ስለ ጓዳ እያወራን እስከ መቼ ነው የምንኖረው? ስለ ሳሎናችን እናውራ ይሏቸዋል። እስከ መቼ ነው ኦሮሞ የምትለው? አሁን እንደ ኢትዮጵያ አይነት እናስብ ይላል። ኢኮኖሚካሊ ጀዋር ትላንት የነበረበት ቦታ ላይ ነው ያለው። ዛሬ ሂዝ መልታይ ሚሊዮነር ነው በገንዘብ ደረጃ። መጽሐፍም ቢሆን እየቸበቸበ ነው ያለው። ጀዋር ያለበት ኢኮኖሚ ስታተስ ዛሬ አንድ የኦሮሞ ብሔር ተወላጅ አለው። እዚህ ጋር ከምሰማቸው ዶክተሮች አብዛኞቹ የኦሮሞ ብሔር ተወላጆች ናቸው፣ ስለ መብላት ጥያቄ የሚያንሱ ማለት ነው። እነዚህ ዶክተሮች ትናንት ተማሪ በነበሩበት ሰዓት እንደ ኦሮሞ፣ እንደ አማራ፣ እንደ ትግራዊ አደራጅተ ስታስጨፍራቸው የነበሩ ናቸው። ጥያቄያቸው ተመለሰ። የብሔር ፖለቲካ ምንጊዜም ጥያቄ የሚመልሰው የህዝቡን ሳይሆን የኦፒኒየን ሊደሩን ነው። ያ ደግሞ ከሆነ የብሔር ፖለቲካ ውስጥ መሳተፍ የማትፈልጉ ሰዎች ወደ ሀሳብ ፖለቲካ መምጣት አለባችሁ ማለት ነው። በችግራችን ዙሪያ ነው መደራጀት ያለበት። ችግርህ ከአንድ የኦሮሞ ብሔር ተወላጅ ጋር ካመሳሰለ፣ ችግርህ ከአንድ ከአማራ ብሔር ኦሮሞ ከአማራው ብሔር ተወላጅ ጋር ካመሳሰለ፣ አማራውና ኦሮሞ አንድ ላይ ነው መቆም ያለባችሁ። ትግራይና አማራ አንድ ላይ ነው መቆም ያለባችሁ በሀሳብ ዙሪያ እንጂ በምትናገረው ቋንቋ አይደለም። ቋንቋ እጽዋት ቋንቋ ሌላ ነገር የለም። ደማዊ ማንነት የሚለውን ቶ ደም ቢመረመር ወይ ኦ ነው ወይ ቢ ነው፣ ሌላ ነገር የለም። ወይ ኤን ቢ ነው። ከዛ ውጪ ከገባንበት ችግር ለመውጣት ፖለቲካ መሆን ያለበት እኔና መሐመድ ብሔራችንን ካባችንን አውልቀን ሐሳባችንን አንድ ላይ ይዘን ከነየት ነበርክ ጋር ተሰብስበን በችግራችን ዙሪያ ላይ ስንደራጅ ከገባንበት ችግር እንዴት እንውጣ ብለን ስንመክር ነው እንጂ አንድ አይነት ቋንቋ ስለተናገረን ብቻ እንሰብሰብ ካለን ይሄ መቼም ከችግር አያወጣንም የሚል እምነት ያለኝና ምናልባትም ይሄ አንደኛው ሲናሪዮ ነው። ሁለተኛው ጠቅላይ ሚኒስትሩ የብሔር ፖለቲካን ዛሬ ከነጀዋር የተሻለ እየተጫወቱ ነው። የፈለገ ብትፈርጥ ብትነሳ ከጠቅላይ ሚኒስትሩ በላይ የብሔር ፖለቲካ ልትጫወት አትችልም። ስለዚህ ምንድነው እንደዛ ከሆነ ጠቅላይ ሚኒስትሩ ተጫወተ በማተሸነፍበት ሜዳ ላይ ከምትገኝ ጠቅላይ ሚኒስትሩ ምናልባት ልትገዳደርበት የምትችልበት የመጫወቻ ሜዳ ላይ ትገባለህ። which is ኢትዮጵያዊነት። ጠቅላይ ሚኒስትሩን የሚያሸንፉት በብሔር ቢሆን ኖሮ እርግጠኛ ሆኜ የምነግርህ ነገር ክርስቶስ ማይለቃቸው ነበር። ክርስቶስ ማላቃቸው ከብሔር ሳቤ ሲመስለኝ ሁለት ነገር ነው። አንደኛ በቂ ፎርቹን ስለሰበሰቡ ነው። ሁለተኛ አሁን ያለውን መንግስት ለማስወገድ የሚችሉት ኢትዮጵያዊ ኃይሎችን ሲያደራጁ ሁሉንም ሲያካትቱ እንደሆነ ስለገባቸው ነው። ስለ ጓዳ እናውራ። አሁን ስለ ብሔር የምናወራበት ጊዜ አይደለም። እንደ ኢትዮጵያ ሆነን እንሰብሰብ የሚል ትርክ ይዘው የወጡት ያ ነው ሊሆን የሚችለውና እናንተ ምን ትላላችሁ? በዚህ ጉዳይ ላይ እያወራን ነው። የቲፒኤልኤፍንም ጉዳይ እየነካችሁ አይ ነው ነጋዴዎችን አይ ነው ያስከፋችኋል። አይ ነው ይሄ እዚህ ቁስላቸው ላይ እንጨት እየሰደድክ ገንዘብ የምሰበስብ አበባና አንበሳ የምሰበስብ ለአንተ አይገባ። በተረፈ የብሔር ፖለቲካ በኢትዮጵያ ታሪክ ውስጥ የብሔሩ ጥያቄ ተመልሶ ማለት ነው። እስኪ የብሔር ጥያቄ ተመልሶላችሁ የምታውቋላችሁ ብሔርተኞች? ኦሮሞ ተመልሶላል፣ አሁንም ጥያቄ ታነሳላችሁ። አማራ ተመልሶላል፣ ትግራዋይ ተመልሶላል። ላለፉት 27 ዓመታት ከትግራይ አብራክ የወጡ ሰዎች ናቸው እንግዲህ ስልጣን ላይ የነበሩት አይደለም እንዴ? የኢህአዴግ ፈላጭ ቆራጭ የነበሩት የትግራይ ጥያቄ ተመልሶላችኋል? ባለፉት 27 ዓመታት ጥያቄ ካልተመለሰልህ ከአብራክ በወጡ ልጆች በጀቱንም ታንኩንም ይዘው ጀቱንም ይዘው ጥያቄን ካልመለሱ የብሔር ፖለቲካ የህዝብን ጥያቄ አይመልስም ማለት ነው። አሁን እነዚህ ዶክተሮች እና የሕክምና ባለሙያዎች ናቸው ለሰላማዊ ሰልፍ የወጡት አይደለም። የህልውና ጥያቄ አንስተው ነው የወጡት። እኔ ይህን ሳነሳሳልህ ዝም ብዬ አይደለም። ምናልባት ከዚህ ቀደም ሳስደምጣችሁ አንድ ድምፅ አለ ከሀገር መከላከያ ሰራዊት ጀነራሎች ጋር በቅርበት እየሰራ እንደሆነ የተናገረበት ፋይሉ አለ። እዚህ እንደውም ስለ አሳሳቁ ስለ ጀስቸሩ ትንታኔ የሰጠበት አንድ እንትን አለ። ከሀገር መከላከያ ሰራዊት አመራሮች ጋር በቅርበት እየተነጋገረ እንደሆነ የተናገረ ያለ አክቲቪስት፣ ምናልባትም ኩዴታ ሊኖር እንደሚችል ጥቆማ የሰጠ አክቲቪስት አሁን በሕክምና ሰዎች ስም ማይደርስ መስሏት እንትን ላይ ምናምን የሚል ተረትና ምሳሌ ጨምረ የሀገር መከላከያ ሰራዊት ነገ ከነገ ወዲያ በምን እንደሚጠይቅ የምታየው ይሆናል ሲል ምናልባትም እነዚህ የሕክምና ሰዎች ጥያቄያቸውን እያቀረቡለት ያሉት አካል አሃ ለካ ይሄ የተቀናጀ ነገር ነው ብሎ ጥያቄያቸውን እንዳይመልስ እንቅፋት አይሆንም ወይ? ሁለተኛ ተናጋሪው ራሱ በሕክምና ሰዎች ጥያቄ ስም የራሱን አጀንዳ እያስፈጸመስ አይደለም ወይ? ምን ያገናኘዋል? ከዚህ ቀደም በነበረው ኢንተርቪው ከጀነራሎች ጋር ለኩዴታ በሚያመች መንገድ እየሰራ እንደሆነ ቃል በቃል ተናግሯል። ቃል በቃል
አሁን አዎንታሽ የሆነ ካላችሁ ትመጣላችሁ፣ ሪኩዌስት ልካላችሁ። ፋኖች አንድነት ፈጥረዋል። ጎጃም፣ ወሎ፣ ሸዋ፣ ጎንደር አንድነት ፈጥረዋል። አፋዶችም አንድነት ፈጥረዋል። ያወጡት መግለጫ ከአፋዶች ጋር ይስማማል። መጨረሻ ላይ እኛ የምንታገለው ከሌሎች ኢትዮጵያውያን ጋር በጋራ በመሆን ነው ብሎ ቁጭ እዚህ ቀደም አብዛኞቹ እዚህ ሳይበር ላይ የምታውቃቸው ሁሉንም ማለት ያደረም አብዛኞቹ ኢትዮጵያዊነትን ጠል የሆነ እሳቤ ሲያራምዱ ነበር። ምናልባትም አብዛኞቹ የአማራ ልጆችን ባስደነገጠ መንገድ ማለት ነው፣ አይተው ሰምተው በማያውቁት መንገድ። ዛሬ ግን ፋኖች ያወጡት መግለጫ እኛ ከመንግስት ጋር የምንታገለው ሌሎች ኢትዮጵያውያኖችን ይዘን ነው፣ በኢትዮጵያዊነት አንድነትና ሉዓላዊነት አንደራደርም የሚል መግለጫ ወጥቷል። እሱ እንዴት ታዩታላችሁ? ጀዋር መሐመድ ታዬ ደንዳ የጻፈውን ጽሑፍ አጋርቷል። በጣም እኔ ያስገረመኝ ነገር ስለ ብሔር ማለት እናቆምና በኢትዮጵያዊነት ተሰብስበን እንታገል የሚል ጽሑፍ አጋርቷል። እስኪ ላንብብላችሁና ወደ እንትኖች ሄዳለሁ። ምንድነው ለማንኛውም ያለው ጀዋር መሐመድ ታዬ ከጻፈው ጽሑፍ ኮት አድርጎ ያወጣው ኢትዮጵያውያን በአጠቃላይና አመራሮች በተለይ ከሐኪሞቻችን እንማር ታዬ ደንዳ የጻፈው ጽሑፍ ነው። አጥላችሁ እንዳትሄዱ። ከብሔር ከሃይማኖትና ከአካባቢ አጥር ወጥተን በነፃነት ለፍትህ በሰላምና በወንድማማችነት ጉዳዮች ላይ በጋራ ለጋራ እናተኩር። ጀዋር መሐመድ ይህንን ኮት አድርጓል። እስማማለሁ። ምን ማለት ነው? ይሄ ምን ይነግራችሁ? ለብሔር ፖለቲካ በቃ ፀሐይ ጠለቀበት ወይስ ጠቅላይ ሚኒስትሩን በብሔር ፖለቲካ የመጫወቻ ሜዳ ስለማይችሉት ሊያሸንፉት በሚችሉበት ኢትዮጵያዊነት ካባ መግባታቸው ለታክቲክ ነው ለቴክኒክ ነው? እንዴት ተረዳችሁ? ጀዋር መሐመድ በኢትዮጵያዊነት እናስብ ብሎ ብሔርተኞችን ሸንቆጥ የሚያደርግ ጽሑፍ ጽፏል። ይህን እንዴት ታዩታላችሁ? የቲፒኤልኤፍ ወቅታዊ ጉዳይ አለ። ጀነራል ታደሰ ወረደ ከዚህ በኋላ ከላይ እውቅና ውጪ ከሻዕቢያ መንግስት ጋር የሚደረግ ማንኛውንም አይነት ግንኙነት አልፈልግም ብሏል። ወይስ እንደ ጌታቸው ረዳ እኚህ ሰው ግጭት ውስጥ ይገቡ ይሆን? ምክንያቱም የቲፒኤልኤፍ ሰዎች ዛሬ እንደውም ደብረጽዮን የተናገረው የሻዕቢያ መንግስት ሰላም ይፈልጋል ብሎ እስከመናገር ደርሷል። ጀነራል ታደሰ ወረደ ግን አንድ ኃይሌ ገብረጽጌ የተባለ አክቲቪስት ከኤርትራ አክቲቪስት ጋር ግንኙነት መፍጠሩን ተከትሎ አስሮ ነበር። ያ የታሰረ ልጅ ስህተት ከሰራውን ይታረማለሁ፣ የቲፒኤልኤፍ ደጋፊዎች የደብረጽዮን ቡድን አባላቶች እስር ቤቱን ሰብረው ገብቶ አስፈትተውታል። ይህ አስከፋቸው ጀነራል ታደሰ ወረደ ከዚህ በኋላ ከሻዕቢያ ጋር ምንም አይነት ግንኙነት እኔ ሳልፈቅድ ማድረጋቸው ብሏል። እነዚህ ነገሮች እንዴት አላችሁ? ከነዚህ ግን መርጠን እነዚህ በወፍ በረር ከያዝን በኋላ የብሔር ፖለቲካ እንዴት ነው? ፀሐይ እየጠለቀበት ነው። ትናንት ብሔርተኛ የነበሩ አካላቶች ዛሬ ኢትዮጵያዊነትን ማቀንቀን የጀመሩት ምን ታይቷቸው ነው? ይህ መተንተን አለበት። ታክቲክ ነው ቴክኒክ ነው? እሱን አብረን እናያለን። መጀመሪያው ለመንደርደሪያ ያህል መሐመድ ያነሳው ነገር አለ በጣም ባላየነው አንግል ያሳየው ይህ ፖለቲካ ካልሆነ ታዲያ ፖለቲካ የሚሆነው ምንድን ነው ብሏል። ከዛ እኔ ካነሳሁላችሁ እናንተ የመረጣችሁትን እንተነትናለን። 8 ደቂቃ በዚህ ላይ ሰዎች ባልጨምር ደስ ይለኛል። አንዳንዱ ቱሌት እያሉ ነው የብሔር ፖለቲካ ቱሌት፣ ወይም ደግሞ ትናንት ብሔር ውስጥ የነበርክ ሰዓት ሰውዬ ዛሬ መተ ኢትዮጵያ ለማለት ቱሌት እያሉ ነው። አይ ነው። ሰላም። በጣም አሪፍ ውይይት ነው። መቼም መጀመሪያ መጀመሪያ ሰላም ባለበት ነው ሁሉ ነገር ያለው። ያው ሀገር ማለት ቀላል ነገር አይደለም። ሰላም ሲኖር ሰላም ምን ያህል ዋጋ እንዳለው ስለማይታወቅ ያው መቼም ስለ ሰላም መናገር ስለ ጥሩ መናገር በጣም አስፈላጊ ነው። ግን መጀመሪያ ሶሻል ሚዲያ ላይ ያሉትም ጥሩ ነገር ቢናገሩ ያ ጥሩ ነገር መቼም ወደ መሬት ይወርዳል ማለት ነው። በሁለተኛ አሁን ችግር ባለበት ብዙ ቦታ ነው ያለው መርጦ አለመናገር፣ ዘረኝነት አለማስመሰል፣ እንደገና ያው መንግስት ለምሳሌ መንግስት ከአለመኖር ለምሳሌ እንደ ሶማሊያ ከምንሆን ዲክታተር መንግስት ቢኖረን ጥሩ ነው። ለምን ሀገር አይፈርስም። ስለዚህ መጀመሪያ እስቲ ለራሳችሁ የምትናገሩት መርዝ አለመርጨት
ለራሳችሁ ያው ጥሩ ሀገር ውስጥ ቁጭ ብላችሁ ስለ ኢትዮጵያ ሲናገሩ ደግሞ ፍለጠው ቁረጠው መቼም ጥሩ አይደለም።